የሚጠየቀው? እኛ ወይስ እግዚአብሔርን እኩል እናማርር ይሆናል። ስለዚህ የምናደርገውን ነገር ቆም ብለን እናስብ። ልጅ ባጠፋው ወዳጅ ቢቀጣ ምልበትም ሰው አይደለ፣ ራሱም ሰውየውንም መቅጣት አንችልም። እነዚህ ልጆች በሀሳብ ነው የመጡት፣ በሀሳብ መሞገት እንጂ ፊታቸውን እያበላሸ መዘቅዘቅ፣ እንትኑስ መክተት፣ ይሄ የፋራነት ነው። እውነት ከአንድ መቼም ስላላደግን ይመስለኛል፣ ያደገ ህብረተሰብ ስለሌለን ነው ይሄንን የሚያሳየው እንጂ እውነት እኛ ትክክለኛ ነን ብዬ አላስብም። ይህን ነገር የሚያደርጉ እና ፕሊስ ወላጆቻችንን አንንካ። ነገሴኛ እና እኔ አባት የለኝም፣ እናት ነው ያለችኝ። አባቴንም የሞተውን እንደዛ ቢያደርጉብኝ አቃጥለኛል። እናቴንም እንደዚህ። ለምን ማንም መጠየቅ የለበትም። ልጆች አሉና እኛም ነገ ልጆቻችን ላይ እንዳይደርስ የምንፈልገውን ነገር አናድርግ። ይሄን ነው የምለው። ሌላው አንዳንድ ገስት ላይ ምናልባት ስንናገር ነገሮች ይሰነጠቃሉ፣ አናውቅም። አማርኛው ዘንድሮ ተለውጧል፣ ቋንቋችን ሁላችንም ድብልቅልቁ ወጥቷል። ቤትም ተብሎ ነው እንግዲህ ሌላ መንገድ ካለው አይዶን ነው። ግን ይሄን ሁሉ ማሰብ አለባቸው። ጄኔሬሽኑ ኃይለኛ የሚወለደው ትውልድ ጠያቂ ትውልድ ነው። ለራሳቸውም ለልጆቻቸው ጥሩ አይደለም ነው። ይሄ አሁን ይሄን ሁሉ መናገር አልፈለኩም እንጂ ናንዬ አሁን ታይ ለምን እንደዚህ ሆነች? ሰው ሊስቅ ይችላል። እኔ እግዚአብሔርን ሆስፒታል የገባች ልጅ አለች፣ በኦክሲጅን ነው አሁን ያለችው። በጣም በቃ ትናንትና በመንቀጥቀጥ ምንም በቃ ፌንት ነው የበላች ሳትበላ ሙሉ ቀን። እንግዲህ ምን አይ ለምን ይባላል፣ ግን አንዳንዱ ልቡ ይለያል። ገባሽ እንዴ? እኔ ባልኩት እሱማ የፍቅሩ መጠን ነው። ይሄን እኮ የሚያደርጋቸው የመውደዳቸው መጠን ነው። አለ መልቀቅ እችላለሁ፣ ግን አልለቅም። ልጆቹ እንዲወቀሱ አልፈልግም። እና ባካችሁ የምናስተላልፈው ለምን እንደዚህ ያደረገች አንልም። ልጅቷ ከልቧ ነው የምትወዳቸው፣ ግን ለእነሱም ጥሩ አይደለም። እኔ በጣም ያሳዘነችኝ እግዚአብሔርን በጣም ያሳዘነችኝ። የሰው ፍቅር ከባድ ነው እና ይሄ እውነት አይደለም። ምንድን ነው በውስጥ የሚጨርሱት? ገንዘብ ባይሆን በፊት ለፊት ይወጣሉ። ይኸውላችሁ በውስጥ በውጭ እውነትማ ቢሆን ፊት ለፊት አያወጡም ራሳቸውን። ማንሽም ኢትዮጵያዊ በባህል ያደግሽ በወግ ማድረግ አይወጣም። ይሄ ግን ይሄ ስራ ስለሆነ አወጡ። ግን ስራው ይብቃ ነው፣ ይቁም ነው። እኔ እኮ ይኸውልሽ ማንዬ ለአንድ ቀን እናድር፣ ይቁም ነው ወይ ለአንድ ቀን ቪዲዮ አይታይ። በቃ ያም በድብቅ ያህል አሁን ትናንትና ተነጋግረናል። ቪዲዮ አይታያልን። ቪዲዮ ካልታየላቸው እነዚህ ልጆች ይመለሳሉ። አሁን ይኸውልሽ አይታይም የተባለው እኛ አላየንም፣ ግን ሌላው እንዳለ ሙሉውን አይተውታል። ታዲያ እንዴት ያድርጉ? እነዚህ ልጆች እንዴት ይመለሳሉ እንዴ? ቪዲዮ ለአንድ ቀን ትላንትና በመነጋገራችን ብቻ ዛሬ ተበታትነው መጥተዋል። ስለዚህ መልስ አለ። ስለዚህ እኛም በትዕግስት እንጠብቅ። በአንድ ቀን በሁለት ቀን እንትን ሳንል ትዕግስት ይኑረን። ከዛም የሆነውን እናያለን። ልጆቻችን ይሰሙናል። ደግሞም እንደሚሰሙን እርግጠኛ ነኝ። ለምን ማቆም ለራሳቸው እኮ ነው ባይዘው። እኛ ለእኛ ጥቅም የለውም እኮ ለራሳቸው ነው። እና ብዙ የምናየው ነገር አለ። እኛ ምንም ችግር የለብንም፣ ግን ለራሳቸው ጥሩ አይደለም። ብዙ ኦዲየንስ ያጣሉ፣ ብዙ ሰው ያጣሉ፣ ብዙ የሚወዳቸውን ሰዎች ሉዝ ያደርጋሉ። እና ለዛ ነው ለራሳቸው ሲሉ ያስተካክሉታል ብዬ ነው እኔ የማስበው። እና እኛም እንረጋጋ። ገባሽ? አናይም ምናምን ሳይሆን እዚህ ድረስ አሳድገን አምጥተናል። ለሌላ እንትን አሳልፈን አንሰጣቸውም። እናያለን ማየቱን ግን ምንድነው ሁሌ ገስታችን ላይ በገባን ቁጥር ይሄ ስራ ጥሩ እንዳልሆነ ወቀሳችንን ማቅረብ ነው የሚጠበቅብን። ለምን እኔ አላይም ብባል ማለት ነው ሌላኛው ኦዲየንስ ሄዶ እኛ ብቻ አይደለም ጨረቃ ፋሚሊ ብቻ አይደለም ያው ሌላኛው ኦዲየንስ ሄዶ ብድግ አድርጎ ያ ለምን እንወቀሳለን? ሄደን ቪዲዮአቸውን እናያለን። ግን ይሄ እንትን እናንተ አይመጥንም እያልን ሁሌ ጆሮአቸው ውስጥ እንዲያቃጭል እናደርጋለን ሁሌ። ምክንያቱም እድሜያቸውም አይደለም ለዚህም ገና አልደረሱም። ለዛ እንደዚህ በቃ እኛ ክፉ አንተ እንዲህ ነህ አንቺ እንዲህ ነሽ እያልን ከምንወቃቀስ በእንደዚህ መንገድ ቢኬድ ጥሩ ነው። ተመለሱ፣ ከመንገዳችሁ እየሳታችሁ ነው። ለምን እኛ የነሱ ኦዲየንስ ስለሆነ ማንም እንዲነካቸው አንፈልግም። ማንም ደግሞ አፉን እንዲከፍትባቸው አንፈልግም። አሳልፈንም እንድንሰጣቸው አንፈልግም። አሳድገን አምጥተናቸዋል እና በክብር
እዚህ ጋር መቆም አለበት፣ ይሄ መቆም አለበት። ጥፋት እየጠፋ ነው። እናንተ ላይ ይሄ አያምርም፣ እኛ የምናውቀው ለእናንተ ላይ ክብር ነው እያልን ወቀሳ እናቀርባለን። ሁሉም በየገዝቱ የሚገባው ሰው ከሚሳደብ ወቀሳውን ያቀርብ እንጂ ይሄ መሳደቡ ምናምን መብት የሚያመጣ አይመስለኝም። ሳሚሊን ደግሞ ላንቺ የምነግርሽ ነገር ምንድን ነው? ስላለቀሽ አይመሱ፣ ስላለቀሽ ነገሮች አይስተካከሉም። ለምን ራስሽን ትጎጃለሽ? ከአንዴም 4 3 ሁለተኛ አልነግርሽም ብዬሽ ነበረ። እኔ ግን ለምን እንደሆነ አላውቅም፣ ታሳዝኝኛለሽ። ስለምታሳዝኝኝ እህቴም ስለሆንሽ እነግርሻለሁ። እረፊ። ምክንያቱም ሰው ሀገር ላይ ነው ያለሽው። ታውቂዋለሽ። ወድቀሽ አይተሽዋል አይደለ? ወድቀሽ አይተሽዋል። ወድቆ ያየው ሰው ደግሞ የመጀመሪያውን ሲወድቅ እሺ በሆነ ስህተት ነው ይባላል። ሁለተኛሽን ከወደቅሽ ግን በራስሽ ስህተት ነው። ገባሽ? ለዛ ወደ ራስሽ ተመለሺ። አንቺ ራስሽን ልትለውጪ ነው የመጣሽው። አንቺ ከሞትሽ በኋላ ሌላ ምንም የሚፈጠር ነገር የለም። እመኚ። እነሱን እኮ የምትወጃቸው፣ እነሱን እኮ የምታከብሪያቸው ስትኖሪ ነው አይደለ? ስትኖሪ ነው። እሺ ለዛ እንደዛ ስለሆነ ስትኖሪ ስለሆነ እየኖርሽ ደግሞ አስከብሪያቸው እንጂ እንዲህ ነው። አንቺ ባለቀሽ ቁጥር እነሱ ሌላ ስም ይሰጣቸዋል። ሳሚልኝ አንቺ በተከፋሽ ቁጥር በእነሱ እኮ ነው እንደዚህ የሆነችው ተብሎ የሆነ ሀሜት ይመጣባቸዋል። እና ብትረጋጊ ደስ ይለኛል። ምክንያቱም ስራ መሆኑን በግልጽ እና በግልብ አማርኛ እየታየ ነው። ማንም ሰው በጨለማ ቆሞ የቆሙበት ቦታ ማንም ሰው በመኪና አይመጣም። እና ይሄ እያየን ብዙም ወቀሳ አናብዛባቸው፣ ግን ይሄ ስራ እንደማይመጥናቸው አስረግጠን እንነግራቸዋለን። እሺ ጨርሰናል መሰለኝ አይደል? ራሂማ የምትናገሪው አለ? አዎ እንግዲህ እንደዚህ ተነጋግሮ መፍታት ትልቅ ነገር ነው። ሁላችሁም ስለመጣችሁ በጣም ደስ ብሎኛል። እንግዲህ በፕሮፋይል ተዋውቀን እህት እናት ቤተሰብ ሆነ ማለት ነው። ጨረቃዎቹ ያገናኙን እኛ ከምንም በላይ ለችግራችን እንደራረሳለን። ሁላችንም በእኛ ደግሞ ጥላ አያምርም። እንደዚህ ሰው ተነጋግሮ ሲፈታ በጣም ደስ ይላል። ወደ ልጆቹ ደግሞ ስንመጣ እንዳልሽው እስከ ዛሬ ድረስ ተከታትለን አይተናቸዋል። አሳልፈን ያለ መስጠት ነው። ሲጀመር ደግሞ ስራው አልቋል፣ የሚሄድም አይደለም። አመት ሆነ እኮ ይህን ስራ ከጀመሩት። ስለዚህ እናስጨርሳቸው። ግን በሚያመጡት ስራ አስተያየት፣ ከስድብ ነፃ የሆነ አስተያየት መስጠት አለብን ሁላችንም ብዬ ነው ምለው ማለት ነው። ልጆች ናቸውና ሲያጠፉ መመለስ፣ ጥሩም ሲሰሩ ጥሩ ሰራችሁ አዎ ብለን ማለት ነው ያለብን። እኔ በሙቀት ሞትኩኝ። እናመሰግናለን። እግዚአብሔር ያክብራችሁ። እግዚአብሔርን ክበሩልን። እነዚህ ልጆች ናቸው አንዳንዴ ሴጣን ውስጥ የሚከቱንም የሚያባሉንም። እየሰጠኝ ስለሆነ ነው። እንግዲህ ሁላችሁም ቤታችሁ ሰላም ይውረድ። አሜን። አስታራቂ አላህ ያርጋችሁ። ሁላችሁም ሄዳችሁበት እርቅ የሄዳችሁበት ክፉ አይንካችሁ። አስታራቂ ሲኖር ጥሩ ነውና እንደዚህ ያጠፋውን ሰው በንግግር ተነጋግሮ ሲያስታርቁ በጣም ደስ ይላል። ሰላም ስለሚለን ማለት ነው። እኛ አንድነት ሰላም ነው የሚያምርብን፣ መነጣጠል አያምርብንም። እና ፈግጬው እንደዚህ ብለው ካል ጥሩ አይደለም። ለኛም ለልጆቹም አንድነት ሆነን እንደዚህ መልእክታችን ስናስተላልፍ ነው ደስ የሚለው። እና ወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ። እናመሰግናለን። ሁላችሁም ሳታጣሩ በቤታችሁም ይሄ ስራ ይቁምልን እያላችሁ ሁላችሁም በየግስታችሁ የምትከፍቱ ሰዎች ይቁምልን። አልወደድነውም። እኛ እኮ ትላንት አለን እኮ ተናገርን። እስኪያቆሙ እንዳንዬ እስኪያቆሙ ድረስ ማለት አለብን። ዛሬም ለመተው አለች እኮ አሁን ሀይሚዬ እስኪያቆሙ ድረስ። አሁን ምንድን ነው ቪዲዮ አናይም ብንል እሙዬ ምን እናውቃለን? ማየት አለብን። የሚሉትንም እኮ ቃላት ለመናገርም መልስም ለመስጠት እነሱ ጋርም ፋይት ለማድረግ ማዳመጥ አለብን። እና ቪዲዮቸውን የእኛ ቪዲዮ ማየት
እነሱንም አይጎዳቸውም። ገባሽ? ምን እንዲጎዱ አልፈልግም እኔ። ለምን ለስራ ብለው አይደል እነሱ እንደዚህ የሚሆኑት። ግን እንንገራቸው፣ ይሰማሉ ነው እኔ የምለው። ገባሽ? እንንገራቸው፣ እያየን ስህተታቸውን እየነገርናቸው እንዲታረሙ ማድረግ እንችላለን ነው የምልሽ። ይሄ ነው እንግዲህ ያለው እንትንና እግዚአብሔር ሁላችንንም ይርዳን። ሁላችንም መልካም አስተሳሰብ የሚያስበውን ሰው ሁሉ ይርዳን። እግዚአብሔር ይርዳን። የክፉዎችን አይብን፣ የጥሩዎችን ይይልን። በቃ ይሄ ነው የምለው። ደግሞ ለሚዘቀዝቁ አልነበርኩም። ለሚዘቀዝቁት ለምን መልዕክት ብታስተላልፉልን? ምንም እዚህ ጋር አስተላለፍን እኮ የኔ ቆንጆ ነበርኩ እና እዚህ ጋር አስተላልፈዋል እኮ ሁላችንም አስተላልፈዋል። አስተላልፈዋል ግን ስለሌለች ነው ማለት እኔም አንድ ነገር ግርም ይለኛል። በነገራችን ላይ አንድ እናት ወልዳ እንኳን ብትል እዚች ምድር ላይ ስላመጣች ብቻ ክብር መሰጠት አለበት፣ ለእናት ባይበልጥ ማለት ነው። ለባለ ሚዲያው ለሚሰራው የወደደ እናንተ በቃ ያልተስማማችሁ ካላችሁ ግን አይታችሁ ማለፍ ትችሉ ነበር። ግን አይቼ መላልፍም የተረዳውበት መንገድ ይሄ ነው ብላችሁ ካላችሁ ሀይሚና ብሩኬ ከሆነ ጥፋታችሁ እነሱን ማድረግ ትችላላችሁ። እነሱ ስቅላቸው እንጂ ምንም አይሆንም። ግን እናትን የመሰለች አመጣ የወለደች እናት እንዴት እጃችሁ አስችሏችሁ እንዴት እንደምታረጉ ቢስሚላ፣ እንዴት ፎቶ እንዴት እንደምታበላሹ ከሰው ዘር የተፈጠራችሁ አይደላችሁ። እውነቴን ነው። ከፍት ራሱ እሽት ከተባለ ያቃል፣ ይመለሳል፣ መለስ ይላል። እናንተ ሁልጊዜም ያው ናችሁ፣ ሁልጊዜም ያው ናችሁ። ኧረ ተው። ከእንስሳ እኮ ባሳችሁ። እንስሳ ራሱ እኮ ያቃል። አንድ ጊዜ ከመለሱት ሁለተኛ እንዲሉት አይፈልግም፣ አውቆ ይመለሳል። ግን እናንተ ሁልጊዜም ያው ናችሁ። በምንድን ነው የተፈጠራችሁት? በእናት አይደል? በእናት ነው መቼም የተፈጠራችሁ። እናት ከምንም በላይ ባታሳድግ ወልዳ የምጥል መጥፎ የምትባል እናት ራሱ እዚች ምድር ስላመጣች ብቻ እናት ናት። ለምን? ከጅምሩ ጀምራ ስቃዩን ስለምታሳልፈው። ስለዚህ እናት ያላችሁ እጃችሁ እንዲተችላችሁ እንደምታረጉ እኔ አልረግማቸው። ሂዳያውን ልቡን ይስጣችሁ። እናንተ ልቦናችሁን አላህ ይመልስላችሁ፣ ተቀልባችሁ አላህ ይመልስላችሁ ብዬ ነው ምለው። እና አላህ ወደ ቀልባችሁ ይመልሳችሁ ሁላችሁ። እኔ ግን ምለው እንደ ሀሳብ ማለት እንደዚህ የሚዘቀዝቁት ቦታ ላይ ሄዳችሁ አውርዱ፣ አታውርዱ፣ አታምጡ፣ አትዘቅዝቁ ባትሉ። ምክንያቱም እይታ ሲበዛላቸው ነው እነሱ ኮንፊደንሳቸው። ሲቀጥል ደግሞ እየሄዳችሁ ላይክ የምታደርጉ ሰዎች አላችሁ የምታስቁኝ። እዚህ ጋር ትቃወማላችሁ። እናት ለምን ተዘቀዘቀች፣ ለምን ተገለበጠች እያላችሁ ትጮዋላችሁ። ግን ልክ ግን ገስቱን ሲለኩን ላይክ ታደርጋላችሁ። ለምን? ኮመንት ስጽፉላቸው ጆይን ስትሉ ራሱ እኮ እይታ ነው በቃ አትበሏቸው። እነሱ ኮንፊደንስ የሚሰማቸው እረፉ ሲባሉ በቃ ጭንቅላታቸውን ሰርቀናል ስለዘቀዘቅን ብለው ነው የሚያምኑት። ራሳቸው የሚያሳምኑት ችለናል እንችላለን የሚሉ ደደቦች ስለሆኑ ይሄን ያህልም ሄዳችሁ ገብታችሁ ላይክ እንትን ባታዩዋቸው፣ ጆይን ባትሉላቸው፣ ሲቀጥል እንትን ባትጽፉላቸው፣ ኮመንት ተው አትተው የሚባለውን ነገር አትጻፉላቸው። ጀግና የሆኑ ይመስላቸዋል። በጣም ጀግና ነን ብለው ያስባሉ። እና ይሄ ጀግንነት አይደለም፣ ድድብና ነው። በአጠቃላይ ድድብና ነው ይሄ። ለዛ ሲለቁት ደግሞ ላይክ የምታደርጉ ሰዎች አሉ። እረፉ አትረፉ፣ ኮመንታቸው ላይ ማትግቡላቸው፣ እይታ አታብዙላቸው። እናንተ ኮመንት በጻፋችሁ ቁጥር ገብታችሁ ጆይን ብላችሁ ባያችሁ ቁጥር እነሱ ቫይራል እየወጡ ነው የሚሄዱት። በዚህ በቃ ሄደን የልጆቻችንን እንዲህ እየተቃወምናቸው ነው አይደለ? እነዚህንም ደግሞ ከነ አትዩዋቸው። እንደውም የእነዚህን አትዩ፣ ከነ ቦታቸው ላይ አትድረሱላቸው። ራሷ ብቻዋን ትጩ ገዝቷ ላይ ቁጭ ብላ። ለዛ ይሄን ነገር ባታደርጉት አሪፍ ነው ብዬ አምናለሁ። እኔ ገብቻለሁ መኪና በሰሞኑ በድሮ ራሱን አንድ ቀን እንዲገብቼ ተይ ማታርጊ ማርጊም ብዬ አላውቅም። ግን በቀደም ዕለት ዘግዝቃ አይቼ ነገር ሰላም ነው። አሁን በምን የመጣ ነው የሚዘቀዝ? የምን መጣ? ሌላ ኦዲየንስ ደግሞ እንዳይናጋ ብዬ ገባሁ። መስማዋጥጥ ነው አውርዳ ነበረች አይደለም ረሂማ። ገብተን እኛ አሁን ታይ ስንላት
በቃ እንትን ብያቸዋለሁ ብለው ነው ራሳቸው የሚያስ አትበሏቸው፣ ይዘግዝቁ። ማንም የሚያያቸው ሲያጡ ማለት ነው ወርዳ ትሄዳለች። አንድ ሰው ሁለት ሰው ብቻ ተቀምጦ ሲያያት ወርዳ ማንም ትዝ አላልናቸውም ብለው ነው ዞር ብለው የሚሄዱት። እና ቦታ ባንሰጣቸው፣ እንደውም ለነዚህ አብዛኛውም ቦታ ባይሰጣቸው ባይነኝ እኔ። ምክር አገልግሎት ለነዚህ ድንጋይ ላይ ውሃ ማፍሰስ ማለት ነው። ድንጋይ ላይ ውሃ ማፍሰስ ማለት ነው። ዘላለምሽን ብትይ፣ ምክንያቱም አንደኛዋን ጭንቅላቷን አደድበዋለች፣ አበላሽተዋለች። እቺ የምትመለስ ምክንያቱም ይሄን ነገር ጓግተው የሚጠብቁ ልጆች አሉ። እንዲህ ሊያረጉ የሚመጡ ሰዎች እኮ ጓግተው ነው የሚጠብቁት። መቼ ነው እንዲሚሆኑልን? ልንዘቀዝቅ፣ ልንሳደብ፣ እናትን ልንሳደብ፣ አባትን ልንሳደብ ብለው እጃቸውን ዘርግተው የሚጠብቁ ሰዎች ናቸው። በቃ ቦታቸው ላይ አትድረሱ። አሁን ልጆቻችንን ቪዲዮ አኔ ከምንል ከነዚህ ጋር አትድረሱ። በአንድ ሰውና በሁለት ሰው ስትቀመጥ ማለት ነው ወዳ ሳይሆን በግዷ ገዝታን ዘግታ ትሄዳለች። በቃ በተቻለን አቅም ደግሞ እንደዚህ የሚያደርጉትን ሰዎች ደግሞ እየተከታተልን ማቃጠል ነው። እንትናቸውን በከፈቱ ቁጥር እያቃጠልን መሄድ ነው። በቃ ሪፖርት ማድረግ ነው። በእንደዚህ በእናት ከመጣ ድርድር የለም። በማንም ቢመጡ ድርድር ስለሚያናጉ ተው ከምንል ማቃጠል አዲስ ስትከፍት ፎሎ አለማድረግ፣ በድምጿ ታቋት የለ ፎሎ አለማድረግ አለቀ። ይሄንን ነው ዘመቻ መውሰድ። እንደውም ወዳ ሳትሆን በግዷ ትተዋለች። አሁን ደግሞ ምን ፋሽን አምጥተዋል? ፕሮፋይል ይቀይራሉ ለማድረግ ደግሞ የሃይሚ ደጋፊ ነኝ ብሎ የብሩክን አድርገው ይሳደባሉ። ብሩክን ራሱን እየሰደቡት መስሎኛል። የሃይሚ አድርገው ሃይሚ ይሰልባሉ፣ ያረጋሉ፣ ያበላሻሉ፣ ፊት ያበላሻሉ። ይሄን ፋሽን ደግሞ አምጥተዋል። አሁን ይሄን ሰሞን ድራማ ሲጀምሩ እንዳለ ብታዩዋቸው በቃ ተቀያይረው ቁጭ አሉ፣ ሊሰዳደቡ ሲፈልጉ ማለት ነው። እንደዚህ አይነት ሰዎች እኮ እነሱ ሲመጡ ጆይን ብለው ይገባሉ። ከዛ ድንገት ያስገቧቸዋል። ሁለታችሁንም እንወዳቸዋለን ይላሉ። ውሸት። ይሄ የረገጠው ቲክቶክ ላይ ያለ ማህበረሰብ በጣም ከባድ ማህበረሰብ ነው። ለምን እኔ በማታዘብኩት ታውቂያለሽ፣ የዛኔ ሰላሚናን እየመጣች ሞተች፣ ተገደለች ያለችን። ከዛ በኋላ እኔ በቃ በጣም አመለካከት የተቀየዋል። ለምን ምን አይነት መጥፎ ሴጣን ሰዎች እንዳሉ ነው። ለምን እኔ ፈጣሪን የማያውቁ ከስር አልተፈጠሩ ነው ያልኩት። አሁን እሷ ልጅ ልክ ሰላም እንደዛ ያደረገቻት እሷ ነች ሆና የምትገኘው ብዬ ነው አይምሮ ሳይኮሎጂካሊ ትጎዳለች እኮ ገብታ ትጽፍ ነበር፣ በየቤቱ ገብታ ትጽፍ ነበር። የአባቷን ፕሮፋይል አድርጋ ሰላሚና ገባች። እናቷ ሞታ ነበረ። እኔ የማረሳው ቀን እንደ መርዝ ነገር የታየኝ ነገር ሀናን ቤት ገባች። ከዛ አላባቴ ጸሎት አድርጉለት አሞታል ብላለች። ብላ ስትል ምን አለች ከታች እንኳን አባትሽ አንቺን ትደገሚያለሽ አለች። እቺን ቀን ረሳትም። በጣም ታዲያ እሷ የገባችበት ቦታ ሄዳ ትጽፍ ነበር፣ ሁሉም ቦታ እንደ እኛ ከረሂማ እኛ ቁጭ ብለን እያወራን እኮ በመኪና አደጋ ሞተች ቀስቴ ቤት እየተወራ ነው ብላ ስትል እኛ ደግሞ ቀስቴ ጋር ምን ታረጋለች ብለን እንዴ ማናት ሰላሚና ስንል እቺ ባክ ሌላ ናት፣ ምጽፈዋ ልጅ ናት። ደግሞ ስም እየቀያየረች ነው የምትመጣው። የድድብና አጥጌ እሷ ደግሞ በቃ ሰላሚና ገፋይ ሲባል የመጣብኝ እቺ ልጅ ናት። ናንዬ ይመስለኛል ከመሀላችን ትሆናለች እኮ እየተጫወተች ያለችው። በዚህ ታውቂያለሽ፣ ሰላሚና ነው ታውቂያለሽ። አሁን የታችን ስልኳ አይመልስም እኮ ብደውልም አይሰራም፣ ስልኳ ተዘግተዋል። ገባሽ? ግን በአጠቃላይ እሷ ልጅ ናት አይምሮ ውስጥ የምትመጣው እና ቲክቶክ ላይ ምን አይነት መርዝ ሰው እንዳለ ነው ያወቅኩት። በቃ እንኳን ሃይሚና ሰላሚናን ያሳመመቻት እንደውም እሷ ልጅ ናት። ቡዳ ነች እሷ። ሳይኮሎጂካሊ ነው የተጠቀመችባት ጭንቅላቷ ላይ። እግዚአብሔር በእውነት ሰውን እንደዚህ ያሉ ሰዎችን ያጥፋልን። እውነት ከሚዲያ ላይ አሁን ሚዲያ አይደል የምንገናኘው። ታስታውሻለሽ እንትናን ሞተዋል ብለው አርቲስቱን ሞተዋል ብለው እኛ የጦፈ ወሬ ይዘን አሁን እሱ ቆሞ ይሄዳል። እንግዲህ አስበሽዋል። ይሄ ህዝብ እብድ ነው። ደግሞ የብሩኬ ፕሮፋይል አድርጋ ነው አልሞተም የብሩኬን ፕሮፋይል አድርጋ ነው ያለችን። ያኛው መስሎኝ እንኳን እሱ እኮ ማስተረብነትን እኮ ብለዋል። ሀይር የሚሰራው ፍልፍሉ እና እዚህ ቲክቶክ ያስሄዳሁላችሁ
ምን አይነት መጥፎ ሰዎች እንዳሉ አንደነቅ። ግን እኛ ጥሩ ጥሩን እናስብ፣ ለልጆቻችን መልካምን እናስብ። እነሱም በቃ ሮንግ ዳይሬክሽን ሲሄዱ ለመመለስ መሞከር፣ በንግግር ማመን። ዋናው ንግግር ነው። በቃ ኮሚኒኬሽን ነው። እነሱን እንበል፣ ተነጋገሩ፣ ኮሚኒኬት አድርጉ ሁለታችሁ